ተምቹ የድንብላልን ልብ ሰበረው። ተምቹ የድንብላልን ልብ የሰበረበት ምክንያት ደግሞ ከአሲር እና ከአቶ ኖላዊ ጋር ሆነው እያወሩ እያለ ስለ ሀና ያው በሀና ጉዳይ ስለነበረ ኤልያስ ልቡ እንደተሰበረና ፍቅረኛውን መርሳት እንዳልቻለ በዚህ ጉዳይ እያወሩ እያለ ተምቹ በጣም ቆዝሞ ነበር። እናም እሱንም ሲጠይቁት ምን ሆነ ነው ፍቅር ይዞህ ነበር እንዴ ሲሉት፣ አዎ ፍቅር ይዞኝ ነበር፣ በጣም የምወዳትና የማፈቅራትም ነበረች፣ ነገር ግን አሁን አብረን አይደለንም እያለ ሲያወራ ምን እንዳመጣትና እንዴት እንደመጣች ሳይታወቅ ድንብላል አጠገባቸው ነበረች። እና ተምቹ ማለት አሲር እንደ ፋዘር ፋየው ተምቹ እኮ እርግብን በጣም ይወዳትና ያፈቅራት ነበር ብሎ ያፈርጠዋል። አቶ ፋያውም ወይም ደግሞ ፋዘር አቶ ኖላዊ ተምቹ እውነት ነው ትወዳት ነበር? አዎ እወዳት ነበር፣ አሁንም እወዳታለሁ። ፍቅር እኮ እንደዚህ በቀላሉ የሚለቅ አይደለም እና በጣም እወዳታለሁ፣ አፈቅራታለሁ ሲል ይች ቃል ደግሞ ከድንብላል ጆሮ ውስጥ ገብታለች። ድንብላልን በጣም ደንግጣ ምን እኔንስ ነበር ያለችው። ወይኔ ተምቹ የሚገባበት ግራ ገባው። ከዛ በፊት ለብቻው ቁጭ ብሎ በነገራችን ላይ ክፍል 41 ላይ ወደ ድንብላል ተመልሶ ነበር። በቃ እርግብን አልፈልጋትም፣ ወደ ድንብላል ነው መሄድ አለብኝ። ድንብላል ከወደቅኩበት ያነሳችኝና ጥሩ ቦታ እንድደርስ ወይም አሁን ካለሁበት ቦታ እንድደርስ ያደረገችኝ ልጅ ናት። ምን አለው ምን የለውም ሳትል እያለ ነበር። አሁን ግን በክፍል 142 ላይ ደግሞ ሀሳቡ ተቀይሮ እርግብን እወዳታለሁ፣ አፈቅራታለሁ፣ እሷም ትወደኛለች፣ ታፈቅረኛለች። ግን እኮ መጀመሪያ ላይ ከውጭ ሀገር እንደመጣሁና ዳያስፖራ እንደሆንኩ ነበር የምታውቀው እያለ ብቻ ለብቻው አብላልቶ እርግብን እንደሚወዳትና እንደሚያፈቅራት ከዛ ድንብላልን በጣም ይቅርታ እያለ ለራሱ ለብቻው እያሰበ ነበር። እንግዲህ ይህን አስቦ ከጨረሰ በኋላ ሙድ ቤተሰቦቼ ወደ እርግብ ሄዷል። እርግብን ሄዶ እስር ቤት ጠይቋታል። እስር ቤት ስጠይቃት እሷ በጣም ነበር ደስ ያላት። ነገር ግን እሷን ከምን በኋላ እንደማይፈልጋትና እንደማያፈቅራት መጨረሻ ላይ የተናገረችውን ንግግር መቼውንም ቢሆን እንደማይረሳው ነው የነገራት። እሷም ያው አለኝ ያለችውን ምክንያት ወይም ደግሞ አለኝ ያለችውን ስበብ ተናግራለች። ምክንያቱም በሰዓቱ እኔ በጣም ትልቅዬ ችግር ውስጥ ስለነበርኩኝ አንተን ይዤ መሄድና አንተን ከኔ ጋር መጉዳት ስለማልፈልግ በሰዓቱ እንደዛ አንተ እንድትጎዳ ስላልፈለግኩ ነው እንደዛ የተናገርኩህ ብለዋለች። ይሄ ሀሳብ ያስኬዳል ነው። እርግብ በሰዓቱ ተምቹ እንዲጎዳና እንዳይጎዳ ፈልጋ ሳይሆን እውነትም ምንም የሌለው ድሃ እንደሆነ ስላወቀች እንጂ በሰዓቱ እርግብ በጭራሽ አታፈቅረውም ነበር። የተጠጋችውም እሱ እንዳለው ከውጭ ሀገር የመጣ ዳያስፖራ ብር ያለው ወደ ውጭ ይዟት እንዲወጣ የምትፈልገው ስለነበረ ነው። ከወይዘሮ ሜላት ቤት የምትፈልገውን ገንዘብ መዝድራ የምትፈልገውን ብር ይዛ ወጥታ ከዛ ተምቹ ወደ ውጭ ሀገር ይዟት እንዲሄድ ነበር የምትፈልገው። ነገሩ ግን ያው እሷ እንዳሰበችውና እንዳለመችው አልሆነላትም። እውነት ቤተሰብ ተምቹን የምትወደውና የምታፈቅረው ቢሆን ኑሮ ያንን ወርቅ ሰርቃ ከወይዘሮ ሜላት ቤት ያን ወርቅ ሰርቃ ፖርሳ ውስጥ ምን እንዳለው እንኳን አንድም ቀን አልነገረችውም። አንድ ሰው የሚወደውና የሚያፈቅረው ሰው ከሆነ እኮ ምንም ነገር አይደብቀውማ። እንደውም እንዳግዛት ይሄን ነገር እዛ ቤት ሰርቄያለሁ፣ ስለዚህ ተባብረን ይዘን እንጥፋ ማለት ትችል ነበር። ነገር ግን እሷ ብትሞት ያንን ነገር መናገር አልፈለገችም ነበረ። ብትሞት ያው ገንዘቡ የንጹህ ገንዘብ ስለሆነ ተመልሶ ወደ ቤቱ ተመልሷል። ነገር ግን እሷ በሰዓቱ በዛን ሰዓት ያን ገንዘብ ይዛ እንዴት ማምለጥ እንዳለባት እንጂ ስለ ተምቹ ምንም ጣጣ አልነበራትም። ሲቀጥል ተምቹ እውነታውን በሰዓቱ ስለነገራት ከውጭ ሀገር እንዳልመጣ መናጤ ድሃ እንደሆነ ጎዳና ተዳዳሪ እንደሆነ ሲነግራት ሁሉ ነገሯን የተቀየረው እኔ ወደ ውጭ ሀገር እዚህን ትሄዳለህ ዳያስፖራ ነህ ብዬ ነው እንጂ እንደዚህ መናጤ ድሃ እንደሆን ክባቅ ኑሮ መቼውንም አልቀርብህም ነበር ነው ያለችው። አሁን ግን ትወደዋለች፣ ታፈቅረዋለች። ምክንያቱም አንድ ሰው ከተላመደ ከተዋደደ ማለት ብዙ ጊዜ አብራችሁ ከቆያችሁ ከዛ ስትለያዩ የሆነ ነገር ይሰማችኋል። ከተለያዩ በኋላ ወደዋለች፣ አፍቅረዋለች። እሱ ግን ከመጀመሪያ ጀምሮ ወዷታል፣ አፍቅሯታል። እዛ ቤት ሲገባ ወይም ደግሞ ከእርግብ የሆነ ነገር ሊሰልል ሲሄድ ይሄ ነገር ይፈጠራል ብሎ አልነበረም። ነገር ግን እሱ ከልቡ ወዷት ነበር። ያም ሆነ ይህ አሁን ወደ እሷ ተመልሷል። ተምቹ ከማጋ መሆን አለበት? ማንን መምረጥ አለበት? እውነት ወደ ድንብላል መመለስ አለበት? ልቡ ወደ ድንብላል ነው የሚያመዝነው። ግን
ማለቴ ወደ እርግብ። ድንብላል ግን ልቧ ተሰብሯል። እውነት ልቧ ተሰብሯል። በጣም ነው የምታሳዝነው። በጣም ነው የምታሳዝነው። ለሱ ስትል ብዙ ዋጋ ከፍላለች። ስልክ እንኳን ቀጥታ መደወል ባትችል አንዴ ሀናን ስትጠይቅ፣ አንዴ ማንን ስትጠይቅ፣ ከዛ ሰላም ጋር ስትወጣ ስትፈልግ፣ ምናሴ ጋር ስትወጣ ስትፈልግ፣ ብቻ በንጹህ ልቧ ወዳው ነበር፣ አፍቅረው ነበር። ነገር ግን እንግዲህ ነገርየው ሊሳካ አልቻለም ማለት ነው። ሌላው ውድ ቤተሰቦቼ እንግዲህ ወይዘሮ አስቴር ድንብል ማነው ስሟ እርግብን ልጠይቃት ሄዳ ነበር። እርግብን ልጠይቃት ስትሄድ እርግብ በጣም ነበር የደነገጠችው። ቀና ብላ ማየት አልቻለችም ወይዘሮ አስቴርን። ወይዘሮ አስቴር ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኚው? እኛ እኮ ልንጠይቅሽ ነው የመጣ ነው ስትላት እርግብ ማመን አልቻለችም ነበር። ያው እኔ በዛ ቤተሰብ ብዙ ነገር ስላደረግኩኝ እናንተ ግን እየመጣችሁ ትጠይቁኛላችሁ። በጣም ነው የማዝነው እና ስራ አሳፍሮኝ ነው ብላ እንደውም ካስታወሳችሁ አንድ ጊዜ ወይዘሮ አስቴርን መዛብልታ ገላት ነበርና ልትገላት ሞክራ ነበርና እንደውም የተመካኙ ወደ ሀና ነበርና ያንን ነገርም እውነታውን እኔ ነበርኩኝ እንደዚህ ያደረኩት። ልገልሽ አስቤ የነበረው እኔ ነበርኩኝ። ያክስቴ የወይዘሮ ባዩሽ እጅ በጭራሽ የለበትም። በሰዓቱ እንደዚህ ያደረኩትም ወይዘሮ ሜላት ቤት ልገዛልኝ ስትል አንቺ በጭራሽ ቤቱ አይገዛላትም ስትይ ስለነበረ ሌላ አማራጭ ስላልነበረኝ ነው ልገልሽ የነበረው። ነገር ግን የወይዘሮ ባዩሽ እጅ በጭራሽ የለበትም፣ እኔ ነኝ ያደረኩትና ይቅርታ እንድታደርግልኝ እፈልጋለሁ ስትላት ወይዘሮ አስቴርም እኔ ይህን ነገር ሲጀመር መጀመሪያውንም ረስቸው ነበር፣ ራስሽ ነሽ ያነሳሽው አሁንም ቢሆን እና ግን ምን አድርጌሽ ነው በዛ ደረጃ ስትይኝ የነበረው ነበር ያለቻት። ለማንኛውም እዛ ላይ ይቅርታ አድርጋላታለች ማለት ነው። እኔ በጭራሽ ከአንቺ ምንም አይነት ቂም አልይዝም፣ ነገሮችን መያዝ ወይም ደግሞ ሆድ ውስጥ ማስቀመጥ በጭራሽ አልችልም እና ይቅርታ አድርጌልሻለሁ ብላት ጠይቀዋት ተመልሰዋል ማለት ነው። ከዛ ውጭ እንግዲህ ሜሮን ናት። ሜሮን ፖሊሶቹ ጠርተዋት ነበር። ሜሮንም ፖሊሶቹ ጠርተው እንፈልግሻለን ብለው ያናገሯት። ያው መጨረሻ ላይ አንቺ ባዩሽና ያ ወይዘሮ ባዩሽን የገደላት ሶስታችሁ አውርታችኋል። ስለዚህ በሶስታችሁ መካከል የተከሰተ ነገር አለ፣ እውነታውን ተናገሪ ብለዋት ነበር። ያው ግን እሷ የምታውቀው በነገራችን ላይ እውነት ለመናገር እንደሚገላት አታውቅም ነበር። ወይዘሮ ባዩሽን ጠራችለት። ከዛ እዛ ቦታ ላይ መጣ። ወይዘሮ ባዩሽ ገደላት። ይህ ሰውዬ ከአቶ ቃለአብ ጋር ስለተባባለ እና ስለተነጋገረ እንዴት አድርጎ ማምጣት ስላልቻለ ወይዘሮ ባዩሽን በእሷ ምክንያት አድርጎ አስመጣት፣ ገደላት። የምታውቀው ይሄን ነው፣ ተናግራለች። ግን አንደኛ ተጠርጣሪ አንቺ ነሽ ተብላለች። ምክንያቱም እዛ ስልክ ላይ ቴሌ ሲጠየቅ ወይም ምርመራ ሲደረግበት ከእሷና ከእሷ ጋር ወይም ደግሞ ከዛ ከገዳዩ ጋር ነው እያወሩት። ስለዚህ ሶስታቸው ናቸው የሚፈለጉት ማለት ነው። እናም እዛ ላይ ለእርግብ ስትነግራት እንደው እጅሽ ካለበት እባክሽን ንገሪኝ፣ አሁንም ለአንድና ለመጨረሻ ልጠይቅሽ፣ እጅሽ አለበት ወይ ነበር ያለቻት። እሷም እኔ የማውቀውን ነገርኩሽ፣ ይህን ጥያቄ ስንት ጊዜ ልመልስልሽ? እኔ እንደሚገላት አላውቅም ነበር። እንደሚገላት ባውቅ ኖሮ እኔ ራሱ ደውዬ ለምን ጥረት አለሁ? ስለዚህ አላውቅም ነበር ነው ያለችው። ያው ለፖሊሶቹም ቢሆን መልሷ ይሄ ነው የሚሆነው። ግን አሁን እኔ የምፈራው እንደው ታውቃላችሁ ቤተሰብ ወይዘሮ ባዩሽን ሳይገላት አቶ ቃለአብ ተብዬው ሰውዬ ወንጀሉ ሳይታወቅበት ወይዘሮ ሜላትን እንዳይገላት ነው። እና ፖሊሶቹ ራሱ ቶሎ ተፍ ብለው አቶ ቃለአብን መያዝ ነበረባቸው። ነገር ግን አቶ ቃለአብን ሊይዙት አልቻሉም። ሰውየው በጣም ኃይለኛ ነው። በዛ ላይ ቤተሰብ ማለት ነው የሚበላው ለብቻው የሚጠጣው ለብቻው፣ ማንም የለውም። በኢየሱስ ስም ደግሞ እኮ እውነት የሆነ ሀብታም እንደሆነ እውነት ድራማ ነው፣ ግን እውነትም ሀብታም እንደሆነ ያስታውቅበታል። የሆነ በቃ ለርል ትልቅዬ ሰው የተከበረ ያው የተከበረ ውስጡን ለቄስ በሚለው ማለት ነው። እና እንደዛ ነው ይመስለው ማለት ባለሀብት መሆኑ ምናምን ወይም ደግሞ ባለሀብት ሆኖ መስራቱ ለሱ ይሄድበታል በጣም ከሚገባው በላይ። እና ያም ሆነ ይህ ውድ ቤተሰቦቼ እንግዲህ ወይዘሮ ሜላት እያደረገች ያለችው ነገር ልክ አይደለም። ከዛ ውጭ ደግሞ እንግዲህ ሰላምዬ እዝራን አግኝታው ነበር። እዝራን አግኝታው ሀና በደውልላት አታነሳም።
እና ለምንድን ነው ማታነሳልኝ? ወይም ማትፈልግ ከሆነ ትንገረኝና ቁርጡን ልገላገል። ለምንድን ነው የምትወዘውዘኝ እንደዚህ የምታሰቃየኝ? ስፈልጋት አላገኛትም። እሷ በምትፈልግ ሰዓት ብቻ ነው የምትደውልልኝ። እሷ በምትፈልገኝ ሰዓት ብቻ ነው የምታገኘኝ። እና የማትፈልግ ከሆነ ለምንድን ነው ዝም የምትለኝ? ምናምን ብሎ ተቆጥቶ ነግሯት ስለነበረ ሀኒቹም እንግዲህ ማለት ሰላምዬም ሀኒቹ ጋር መታ ለምንድን ነው እንደዚህ የምታደርጊው? እሱ ይወድሻል፣ ያፈቅርሻል። የማትፈልጊ ከሆነ ለምን እውነታውን አትነግሪውም? በቃ አልፈልግህም፣ ለምን አትይውም ነበር ያለቻት። ፍቅር እቃቃ ጨዋታ አይደለም። ፍቅር እንደዚህ አይደረግም። እሱ ወዱሻል፣ አፍቅሮሻል። ሰው የማትፈልጊ ከሆነ እውነታውን ተናገሪ፣ ለልጁ ንገሪው፣ ይገላገል። ያለበለዚያ ደግሞ አብረሹ ሁኚ እንጂ አንቺ ከስንት ሰው ትከፍያለሽ? እነሱን ይከፋቸዋል፣ እነሱ ያለቅሳሉ፣ እነሱ ይጎዳሉ ብለሽ ይህን ልጅም ልትጎጁ አትፈልጊም። በቃ ካልፈልግሽ አልፈልግም በይውና ከእነሱ ጋር ተጃጃይ ነበር ያለቻት። እሷ ምን እኮ ስራ ነው የምወደው፣ ግን ኤልያስም እንድጎዳ አልፈልግም፣ አሴርም እንድጎዳ አልፈልግም። እና ምን ትሆኝ? የተመታች ጌታን እንዴት እንደምታናደድ ቤተሰብ በጣም ነው የምታናደደው ሀና። እና እኔ እዚህ ላይ አበቃለሁ ማሮቼ፣ ውዶቼ፣ ፍቅሮች